ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ይህ ጾም ለዚህ ኡመት ብቻ ለነብዩ አለይሂ ሰላቱ ወሰላም ህዝቦች ብቻ የተደነገገ እነሱን ብቻ ላይ አዲስ የመጣ ትእዛዝ አይደለም። ፊት የነበሩትም ህዝቦች በተመሳሳይ መልክ አላህ Subhanahu Wa Ta'ala እንዲያመልኩ በጾም ወደ አላህ እንዲቀራረቡ አዟል። ምን አለ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ እናንተ አማኞች ሆይ ኩቲበ عليكم الصيام በእናንተ ላይ ጾም ግዴታ ተደርጎባችኋል። ግዴታ አድርጌባችኋለሁ መጾምን ከማ ኩቲበ على الذين من قبلكم በእነዚያ ከናንተ ፊት የነበሩት ህዝቦች ላይ ግዴታ የተደረገውን አይነት ወይም ግዴታ እንደተደረገው ሁሉ በእናንተም ላይ ግዴታ ተደርጓል አለና ለዓለኩም ተተቁን ትፈሩት ዘንድ አለ። ከዚህ የተረዳነው ምንድነው? ይህ ጾም የተባለው ዒባዳ አምልኮ ከኛ ፊት የነበሩትም ህዝቦች ላይ የተደነገገ ግዴታ የተደረገ ነገር ነበር ማለት ነው። ባይሆን ይሄ የነብዩ አለይሂ ሰላቱ ወሰላም ኡማ ላይ ግድ የተደረገ የሆነው ጾም ከሌሎች ሰዎች ወይም ከሌሎች ፊት ከነበሩት ህዝቦች ጾም የሚለዩት ነገሮች አሉ። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ተናግረውታል ይሄንን። ከዛ በኋላ የአያው ማሳረጊያውና መጨረሻው መደምደሚያው ላይ ምን አለ? ለዓለኩም ተተቁን አላህን ትፈሩ ዘንድ ትጠነቀቁ ዘንድ ነው ጾም ግዴታ የተደረገባችሁ። እናንተ መራባችሁ መጠማታችሁ አይደለም አላህ Subhanahu Wa Ta'ala የሚፈልገው። አላህ Subhanahu Wa Ta'ala የሚፈልገው ሌላ ነገር አለ። በሱረቱል ሐጅ ላይ እንደተናገረው ለን የናለ الله لحومها ولا دماؤها ولكن يناله التقوى منكم ይላል። እናንተ በምታርዱት እርዶች ላይ ለአላህ Subhanahu Wa Ta'ala ስጋውም ይሁን የታረደው እንስሳ ስጋም ይሁን ደም ወደ አላህ የሚደርሰው ምንም ነገር የለም። ولكن يناله التقوى منكم ነገር ግን ከናንተ የሱ ፍራቻ ይደርሰዋል። ምን ያክል ነው ታዛዥነታችሁ ሚለውን ያይበታል ብሎ አላህ Subhanahu Wa Ta'ala የተናገረው። እዚህም ላይ ጾም ላይ እንደዚህ ሆነ የተቅዋ ማግኛ መንገዶች አላህን Subhanahu Wa Ta'ala የመፍሪያ መንገዶች አንዱ ምንድነው ሲባል ተቅዋን ማግኘት ነው። የአላህን Subhanahu Wa Ta'ala ፍራቻን መላበስ። ሰው ጾመኛ ሲሆን የተቅዋ من مظاهر التقوى في الصيام ጾም ላይ የተቅዋ የሚታይባቸው ሚንጸባረቅባቸው ነገሮች አንዱ ምንድነው? ቀጥሎ ያለው ሐዲስ ላይ የተነገረው ነገር ነው። ነብዩ አለይሂ ሰላቱ ወሰላም في الصحيح ባለ ሐዲስ ላይ ቡኻሪ ሙስሊም ሌሎችም በዘገቡት ሐዲስ ላይ አቡ ሁረይራ ባስተላለፉት ምን አሉ? كل عمل ابن آدم يضاعف الحسنة ب10 أمثالها إلى 700 ضعف አሉ። ሁሉም የአደም ልጅ የሚሰራው መልካም ስራ ማንኛውም ዒባዳ يضاعف ይነባበራል፣ እጥፍ ድርብ ይሆናል። አንድ መልካም ስራ በ10 እጥፍ እየታጠፈ ያዘለታል። إلى 700 ضعف እስከ 700 እጥፍ ድረስ እየተደረገ ያዘለታል። አንድ የሚሰራው መልካም ስራ በ10 ይባዛል። እንደ ሰውየው ኢኽላስ፣ እንደ ሰውየው ተቅዋ፣ እንደ ሰውየው ማንነት እስከ 700 ድረስ إلى أضعاف كثيرة ከዚያም በላይ ወዳለ ብዙ እጥፎች ሊታጠፍለት ይችላል። قال الله تبارك وتعالى إلا الصوم ጾም ሲቀር ብሏል አላህ Subhanahu Wa Ta'ala። ጾም ሲቀር ሁሉም የሚሰራው ስራ የሚያዝለት በዚህ እጥፍ ነው። ከ10 እስከ 700 እጥፍ እየተደረገ ይያዝለታል ጾም ሲቀር። አላህ ምን አለ? فإنه لي وأنا أجزي به ይህ ጾም የኔ ነው እኔ በዛ ጾም እመነዳበታለሁኝ ብሏል። ወደ ራሱ አስጠጋው የኔ ነው ብሎ አላህ ተናገረ። ابن حجر العسقلاني رحمة الله عليه فإنه لي وأنا أجزي به ማለት ምን ማለት ነው የሚለውን ወደ 10 አይነት የዑለማዎች አስተያየት አስቀምጠዋል። እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል በሚል ማለት እንመለስበታለን። ከዛ አላህ ምን አለ? يدع شهوته وطعامه من أجلي ባሪያዬ ስሜቱን ምግቡን መጠጡን ለኔ ሲል ይተዋል። ስለዚህ ጾም የኔ ነው እኔ የምመነዳበት አለ።
ሊሳኢሚ ፈርሐታኒ ጾመኛ ሁለት ደስታዎች አሉት። ፈርሐቱን ዐንደ ፊጥሪሂ የመጀመሪያው ደስታ ጾሙን ሲያጠናቅቅ ማፍጠር የሚቻልበት ሰዓት ላይ ሲደርስ የሚያንጸባርቀው የሚሰማው ደስታ ነው። ሁለተኛው ወፈርሐቱን ዐንደ ሊቃኢ ረቢሂ ጌታው ጋር ሲገናኝ ደግሞ የሚደሰተው ደስታ አለ። ሁለተኛ ታላቁ ደስታ ወላ ኹሉፉ ፈሚ ሳኢሚ አጥየቡ ዐንደላሂ ሚን ሪሒል ሚስክ የጾመኛ ሰው የአፉ ጠረን አላህ ሱብሓነሁ ወተዓላ ዘንድ ከሚስክ ሽቶ በላይ ያውዳል ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። ወሰውሙ ጁና ጾምም እንደዚሁ ምንድነው ጋሻ ነው ብለው ተናገሩ። እዚህ ሐዲስ ላይ የምናያቸው ብዙ ነጥቦች አሉ። የመጀመሪያው ነገር አላህ ሱብሓነሁ ወተዓላ የአደም ልጅ የሚሰራቸው ስራዎች ሁሉ እጥፍ ናቸው፣ በ10 እየተባዙ ይያዙለታል። ጾም ግን የኔ ነው ብሎ ተናገረ። ጾም የኔ ነው ሲል ኢዳፈቱ ተሽሪፍ ማንኛውም ዒባዳ ቢሆን የአላህ ነው። ሶላትም ያኒ ዚክሩም ሰደቃውም ዘካውም ሐጁም ዑምራውም ሁሉም የአላህ ነበር። ግን ጾምን በልዩነት የኔ ነው ብሎ አላህ ሱብሓነሁ ወተዓላ ለይቶ ተናገረ፣ ወደ ራሱ አስጠጋው። وهذا يقال إضافة تشريف የማላቅ የማክበር ቦታ የመስጠት የማግዘፍ የሆነ ማስጠጋት ነው አላህ ሱብሓነሁ ወተዓላ የኔ ነው ብሎ የተናገረው። አንዳንዶቹ ምን አሉ ዑለማዎች ማለት ነው ሌሎች ስራዎች በጠቅላላ ውጫዊ ተግባራት ናቸው፣ የሚታዩ ናቸው። ሶላትን ብናይ ያኒ የሚታይ የሆነ አካላዊ እንቅስቃሴ ነው፣ ተግባር ነው። ሐጅም ብናይ እንደዛ፣ ዘካም ብናይ እንደዚህ፣ እነዚህ ሁሉ የሚታዩ ነገሮች ናቸው። ጾም ግን የማይታይ ነገር ነው። ፈኢነሁ ሊ የኔ ነው ብሎ አላህ ሱብሓነሁ ወተዓላ ተናገረ። የኔ ነው ብሎ ሲል ይህ ነገር ለአላህ ብቻ የሚሰራ ሪያ የማይገባበት የሆነ ተግባር ነው ማለት ነው የሚል ተርጓሜ ሰጡት። ፈኢነሁ ሊ ለዛ ምን አለ ወአና አጅዚ ቢሂ እኔ ነኝ የምመነዳበት፣ ሪያ አይገባበትም። ሰውየው ጾመኛ መሆኑ ማንም ሳያውቅ ሐታ ቤተሰቦቹ እንኳን ሳያውቅ እሱና አላህ ሱብሓነሁ ወተዓላ ብቻ በሚያውቁት ሆኖ ጾመኛ ሆኖ ሊውል ይችላል። ምስጢር ሆነ ማለት ነው። አላህ እንጂ ማንም የማያውቀው አላህ እንጂ ማንም የማያየው ዒባዳ ሆነ። ስለዚህ ጾም የኔ ነው ብሎ የተናገረው ለዚህ ነው። ሌሎችም ደግሞ ሌሎች አይነቶችን አስተያየት ሰጥተዋል። ከዛ መካከል ፈኢነሁ ሊ ወአና አጅዚ ቢሂ የሚለው የቂያማ ቀን ሰው ያኒ ሐዲስ አልሙፍሊስ የሆነ ነብዩ ዓለይሂ ሰላቱ ወሰላም ሰሐቦቻቸውን ጠየቋቸው። መን አልሙፍሊስ አው ማ ተረውነ አልሙፍሊሰ ፊኩም ብለው ጠየቋቸው። እናንተ መካከል ሙፍሊስ የሚባለው የከሰረ የደህየ የምትሉት ምን አይነት ሰው ነው አሏቸው። ቃሉ አልሙፍሊሱ ፊና መን ላ ድርሃመ ለሁ ወላ መታዕ ሙፍሊስ ማለት እኛ መካከል ገንዘብ የሌለው ቁሳቁስ የሌለው ያኒ እንደዚህ አይነት ባዶ የሆነ ሰውን ነው እኛ ደሃ የምንለው ብለዋላቸው። ነብዩ ዓለይሂ ሰላቱ ወሰላም ምን አሉ? ከኔ ኡመት መካከል ሙፍሊስ የሚባለው የከሰረ የደህየ የሚባለው የቂያማ ቀን ብዙ አይነት ስራዎችን ይዞ ይመጣል። ሰላት፣ ዘካ፣ ሐጁን፣ ዑምራውን፣ ሰደቃ ምናምን ስራዎችን ይዞ ይመጣል። ሲመጣ ግን የሰው ሐቅ ተሸክሞ ነው የሚመጣው። ይሄኛውን ሰድቧል፣ ያኛውን ተማቷል፣ የዛኛውን ሐቅ በልቷል፣ የዛኛውን ክብር አጉድፏል፣ የዚህኛው ያኒ የሰዎች ሕቁቅ እንዳለ ትከሻዎቹ ላይ አሉበት። ነስአሉላህ ሰላመተ ወልዓፊያ አላህ ይጠብቀንና ማለት ነው። ከዛም ሰዎች ይመጡና አላህ ዘንድ ይከሱታል ሰውየውን። የቂያማ ቀን መቼም ገንዘብ የለም፣ ብር የለም፣ ወርቅ የለም። የሚኖረው ሐሰናትና ሰይአት ነው፣ መልካም ስራና ወንጀል ነው ያለው። ከዛ ፈዩዕጣ ሃዛ ሚን ሐሰናቲ ወሃዛ ሚን ሐሰናቲ ለዚህኛው ከሐሰናው እየተቆነጠረ ይሰጠዋል። ያኛውም ይመጣል ሰድቦኛል እንካ ከሱ ሐሰናት እየተባለ እየተቆነጠረ ይሰጣውና ከዛ በኋላ ስራዎቹም ያልቁበት ነው ብለው ተናገሩ የአላህ መልእክተኛ። ተረዚህ ሐዲስ ላይ ኢላ الصوم فانه لي وانا اجزي به የሚለው ጾሙን አይመለከትም ብለው ይህንን በዚህ አይነት መልኩ የፈሰሩ ሰለፎች አሉ። ከጾሙ ያኒ የጾሙ ስራው ላይ አይቀነስበትም። ምክንያቱም فانه لي ብሎ አላህ Subhanahu Wa Ta'ala ዋስትና ሰጥቷል። ስለዚህ በዚህ ያኒ በሰዎች ባደረሰው በደል ምክንያት ከጾሙ ላይ ተቀንሶ ግን ለነሱ አይሰጥም ብለው በዚህ የተረጉሙ ዑለማዎች አሉ ማለት ነው። አላ አይ ሐል فإنه لي وأنا أجزي به የሚለው ይሄን አክል ጾም ትልቅ ነገር መሆኑን ያሳየናል።
አላህ Subhanahu Wa Ta'ala ዘንድ ያለው ቦታም ከፍተኛ መሆኑን ያመላክተናል ማለት ነው። ሌላ አላህ Subhanahu Wa Ta'ala ምን አለ? በዚሁ ሐዲስ ላይ የተጠቀሰና የተነገረ የሆነ ነገር ማለት ነው። فإنه يدع طعامه وشرابه وشهوته من أجل ባሪያዬ ስሜቱን ምግቡን መጠጡን ለኔ ሲል ይተዋል ብሎ አላህ Subhanahu Wa Ta'ala ተናገረ። ይሄ ተቅዋ መኖሩን የሚያሳይ የሚያመላክት ነገር ነው። አስተውሉ። አንድ ሰው ለምሳሌ ያኒ ጓዳ ውስጥ ገብቶ የሆነ ቦታ ተደብቆ ሰው ሳያየው ውሃ ቢጠጣ ምግብ ቢበላ የሚፈልገውን ነገር ቢያደርግ ሰው አየኝ አላየኝ የሚለውን ነገር ያኒ ሰው እንደማያው እርግጠኛ ሆኖ እዛ ውስጥ ቢያደርግ ማንም አይመለከተውም ነበር። ግን አላህ ያየኛል አላህ ይመለከተኛል ሲል ውሃ ይጠጣም እየጠማው ምግብ አይበላም እየራበው ምንም ነገር አያደርግም እየፈለገው ማለት። ስለዚህ አላህ Subhanahu Wa Ta'ala ይሄ ጾም የኔ ብቻ ነው ያለበት አንዱ ሚስጥር ምን ሆነ ማለት ነው? ተቅዋ ያለበት ያኒ በአላህና በባሪያው መካከል ሚስጥር ነገር ስላለ ነው ማለት ነው። ተቅዋን ከሚያንጸባርቁ ነገሮች አንዱ ቀደም እንዳልነው ይህ ነው። ያኒ አላህ ያየኝ ነው ሲል እነዚህን ነገሮች ከማድረግ ራሱን ይቆጥባል ማለት ነው። ከዛ በኋላ እዚህ ሐዲስ ማጠናቀቂያ ላይ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ለሳኢሚ ፈርሐታን ጾመኛ የሆነ ሰው ሁለት አይነት ደስታዎች አሉት። እነዚህ ሁለት አይነት ደስታዎች ዱንያዊና ኡኽራዊ ናቸው። አንደኛው ዱንያዊ ደስታ ሲሆን ሌላኛው ደግሞ አኺራዊ የሆነ ደስታ ነው። ዱንያዊ ደስታ ፈርሐቱን عند فطره ጾሙን ሲያፈጥር ጊዜ ሲያጠናቀቅ ጊዜ ይደሰታል። ለምን እንደሚደሰተው አልহামዱሊላህ እንድጾም አላህ ስላበቃኝ ብሎ ደስ ይለዋል። ዒባዳውን በብቃት በመወጣቱና በማጠናቀቁ በመጨረሱ ምክንያት ይደሰታል። ምግብ ያኒ የተከለከለ የነበረው ምግብ አሁን ሲፈቀድለት ደስተኛ ይሆናል፣ እርካታ ይሰማዋል። ይሄ በየቀኑ የሚያፈጥረውም ሊሆን ይችላል ወይም ደግሞ ረመዳኑን ሁሉንም ጨርሶ ዒድ ቀን ሲደርስ የሚደሰተውም ደስታ ሊሆን ይችላል። ሁለቱም ዱንያዊ የሆነ ደስታ ነው። ይህ ደስታ ከምን መነጨ ከየት መጣ ስንል من اثر العباده ነው። አላህን Subhanahu Wa Ta'ala ከማምለክ የመጣ ደስታ ነው። ልፋቱ ረሃቡ ጥማቱ ሁሉ ተጠናቆ አልፎ አሁን ይሄ ነገር እንዲፈቀድለት በመሆኑ ምክንያት የመጣ ደስታ ነው። ይህ ደስታ እንደ ሐዲስ ከዑመር ኢብኑ الخطاب የተዘገበ ዘገባ ላይ من سرته حسنته وساءته سيئته فذاك مؤمن ብለዋል። መልካም ስራው ኸይር ስራው ያስደሰተው እንኳን ሰራሁት አልহামዱሊላህ ብሎ በኸይር ስራው የተደሰተ በመጥፎ ስራው ደግሞ የተከፋ እንደው ምን አለ ይሄን ባልሰራሁት በተውኩት ብሎ በመጥፎ ስራው የተከፋ ሰው ሙእሚን ነው ተብሎ ተነግሮለታል። ሐዲሱ ሷሂህ ነው ብለዋል ኢማም አልአልባኒ ረህመቱላሂ ዐለይሂ። ስለዚህ በዚህ አይነት መልኩ የመልካም ስራ ውጤት የሆነው ደስታ ለጾመኛ ሰው ተዘጋጅቶ ይጠብቀዋል። ዱንያዊ ደስታ ነው። ቁል ቢፈድሊላሂ ወቢረሕመቲሂ فبذلك فليفرحوا هو خير مما يجمعون እንደሚለው አላህ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala ችሮታና በሱ እዝነቱ በዚህ ነገር ይደሰቱ። ይህ ነገር እነሱ ከሚሰበስቡት ከሚያከማቹት ነገር ሁሉ የተሻለና የበለጠ ነው ብሎ አላህ Subhanahu Wa Ta'ala ይናገራል። ሁለተኛው ደስታ ኡኽራዊ ነው፣ አኺራዊ ደስታ ነው። አኺራ ላይ ሲሆን አላህ Subhanahu Wa Ta'ala ለጾመኞች ብቻ ለይቶ ያዘጋጀው የሆነ በር አለ። ባቡ ረያን ይባላል። በዛ በር የሚገቡት ጾመኞቹ ብቻ ናቸው። ቡኻሪ በዘገቡት ዘገባ ላይ ጾመኞቹ ብቻ ገብተው ሲያበቁ ይዘጋል በሩ፣ ከዛ በኋላ ማንም የሚገባበት የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ የአኺራው ደስታ ደግሞ ከዱንያው እጅግ በጣም እጥፍ ድርብ የሆነ እጅግ በጣም ያኒ ዘላለማዊ የሆነ ማይቋረጥ የሆነ እንደዚሁም ደግሞ የሆነ የሚያደፈርሰው አደፍራሽ ነገር የማይገባበት የሆነ ትልቅ ደስታ ነው አኺራ ላይ ያለው ማለት ነው። ያንን ደስታ ለማግኘት ሰበቡን ማድረስ ዱንያ ላይ የሚያስፈልገውን ትጋት መትጋት ይህንን የመጣልንን ጾም በደስታ መቀበል አላህን Subhanahu Wa Ta'ala ለማምለክ ወስኖ ያኒ እስካሁን ካሳለፋቸው መጥፎ ነገሮች ሁሉ ራሱን ቆጥቦ ወደ አላህ Subhanahu Wa Ta'ala
ያኒ መቀራረብ ነው ወደሱ መመለስ ይገባል በሁላችንም ላይ የሐዲሱ ማጠናቀቂያ ምንድነው የሚለው ወሰውሙ ጁና ጾም ማለት ጋሻ ነው አዎ ጾም ትልቅ ጋሻ ነው የማይሰበር የሆነ ሁሉንም ነገር የሚመክት የሆነ ጋሻ ነው ከምንድነው ጋሻነቱ ለምንድነው ምንነው የሚመክተው ከምንድነው የሚከላከልልን ሲባል ዱንያ ላይ من المعاصي والآثام والأغلال ዱንያ ላይ ከተለያዩ ወንጀሎች ከተለያዩ ጥፋቶች ስሜትን ከመከተል ከጥጋብ ከነውረኝነት አላህን ከማስቆጣት ይሄ ሁሉ የሚመክት የሆነ ጋሻ ነው እንደዚሁም አኺራ ላይ ደግሞ ከእሳት የሚከላከል የሆነ ጋሻ ነው ولذلك يقول النبي عليه الصلاه والسلام من صام يوما في سبيل الله በአላህ መንገድ ላይ አንዲት ቀን እንኳን ቢሆን የጾመ ሰው አላህ Subhanahu Wa Ta'ala በሱና በጀሃነም መካከል 70 ዓመት ያክል ያራርቅለታል ብለው የአላህ መልእክተኛ ተናግረዋል ጾም ትልቅ ጋሻ ነው ትልቅ አይነት መውሲም ነው የሁሉም يعني ኸይራቶች የተባሉበት ሁሉ የሚሰባሰቡበት ታላቅ ጊዜ ነው الله سبحانه وتعالى በዚህ ጊዜ የሚጠቀሙ ሰዎች አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والى لقاء قريب والسلام عليكم ورحمه الله وبركاته ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ